ጤና ይስጥልኝ እንደምን ዋላችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የኢቲቪ 4 ማዕዘን ዜናዎቻችን ተጀምሯል። አበይት ርዕሶቹን ላስቀድም። አሸባሪው የህወሓት ቡድን በአፋር ክልል እያደረገ ያለውን ወረራ በጋራ ለመመከት መንግስት በስፋት መስራት እንዳለበት የአፋር ክልል ነዋሪዎች ጠየቁ። በአንዳንድ የአሜሪካ ኮንግረስ አባላት የረቀቀውን HR 6600 ኢትዮጵያ ተገዳ እንድትቀበል ለማድረግ ከኢንቨስትመንት እስከ ሰብአዊ መብት ድረስ ያሉ ዘርፈ ብዙ ማዕቀቦች ተካተውበታል። የኢትዮጵያ አየር መንገድ ቦርድ አቶ መስፍን ጣሰውን የአየር መንገዱ ዋና ስራ አስፈጻሚ አድርጎ ሾመ። ሰሜን ኮሪያ ወደ ጃፓን የባህር ክልል የባሊስቲክ ሚሳኤል ሙከራ ማድረጓን ጃፓን አስታወቀች። ከኢቲቪ 4 ማዕዘን ዜናዎች ጋር አልጋነሽ ተካነኝ አብራችሁን ቆዩ። በባህር ዳር በተካሄደው ህዝባዊ የምክክር መድረክ የከተማዋ ነዋሪዎች ሀገራዊና ክልላዊ የሰላም የልማትና የመልካም አስተዳደር ጥያቄዎችን አንስተዋል። የመንግስት ከፍተኛ የሥራ አመራሮችም ለቀረቡ ጥያቄዎች ምላሽ ሰጥተዋል። ራሄል ፍሬው ዝርዝር አላት። ውይይቱ የተሳተፉ የባህር ዳር ከተማ ነዋሪዎች በሀገሪቱ ዘላቂ ሰላምን በመገንባት የአማራ ህዝብ በየአካባቢው የተነፈገውን ማህበራዊ ረፍት እንዲያገኝ ሊሰራ ይገባል ብለዋል። የአማራ ልጅ እግሩ ሲቆረጥ፣ የኢትዮጵያ ልጅ ኦሮሞ ልጅ እግሩ ሲቆረጥ፣ የኦሮሞ ልጅ እስር ቤት ገብቶ ሙላ ኦሮሞያ ተናጋሪ ሲሆን ስናሽሞነሙነው እግራችን ስናስቆርጥ ስንቆርጥ ቤታችን ሲፈርስ ኑረናል። ስናሽሞነሙነው እሱ ሲዘርፈን እሱ እንኳን ገንዘቡን አፈሩን ጥሎ ሆዶ መሳሪያውን ጥሎ ሆዶ ዛሬ አባራን ሲያርድ ይገኛል። አሁን ብናሽሞነሙነው ኦሮሞ ላይ ነገ ያው ነው። ወደዚህኛው የምናየው ነገር አሁን ወደዚያ ጽንፈኝነትን መገፋፋትን የባላችን ናዳ ያወረደብን ማን ነው? የነበረው ስርዓት በተለያዩ አካባቢዎች አሁን የሚፈጠሩት ነገሮች ጊዜ በመስጠት ጊዜ በመግዛት ነው። እውነት ኦነግ ሸኔ አቅም ኑሮት ነው። እዛ ያለው አመራር ድጋፍ ስላለው ለምን ነው በቅንጅት ማይጠፉት እነዚህ ሰዎች ምን ስለሆኑ ነው? እና ይሄን ለማለት ፈልጌ ነው። ለእውነት በትኩረት መስራት አለብን። እኛ ህዝቡ ከናንተ ጋር ነው፣ ችግር የለውም። በተነሱ ጥያቄዎች ላይ ምላሽ የሰጡት ርዕሰ መስተዳድር ዶክተር ይልቃል ከፋለ የአማራ ህዝብ በተለያዩ አካባቢዎች በማንነቱና በአሸባሪው ህወሓት ወረራ እየደረሰበት ካለው ችግር ለማውጣት እየተሰራ መሆኑን ተናግረዋል። በጸጥታው በኩል ቅድም የተባለውን ኦሮሚያ መንግስት ጋር ተነጋግረን እቅድ አውጥተን በጋራ ለመስራት አቅጣጫ አስቀምጠናል። ከአፋር ክልል መንግስት ጋርም በተመሳሳይ ከቤኒሻንጉል ጉሙዝ መንግስት ጋርም በተመሳሳይ ስለዚህ በዚህ አካባቢ የሚመጡ ብሔር ተኮር ጥቃቶችን በጋራ በመከላከል አማራ ማህበራዊ ረፍት ያጣውን ለማስቆም ምንችልበት እድልም አለ። ጽንፈኝነትና ሌብነትን መታገል የመንግስት ቀዳሚ ትኩረት አቅጣጫ መሆኑን ያነሱት የኦሮሚያ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ፈቃዱ ተሰማ በነዋሪዎቹ በስጋት የተገለጸው ተረኝነት ከግለሰቦች የመጠቀም ፍላጎት ያለፈ አካባቢያዊ መገለጫ የለውም ሲሉ ይህንንም ለመታገል ህብረተሰቡ የድርሻውን እንዲወጣ ጠይቀዋል። ብልጽግና እኮ ኢህአዴግን ቀበረ እንጂ ገና ብልጽግና ሆኖ አልወጣም። የመጀመሪያ ጉባኤን እኮ ነገ ትናንትና ነው ያካሄደው። ገና የ2 ዓመት ነው 4 ዓመትም አይደለም እኮ ገና ነው። የሀገሪቱ ባክሎግ ደግሞ የወሰነው መዓት ነው። ጽንፈኝነት አለመደማመጥ አለ። አንድ ህዝብ እንደ ህዝብ ተረኛ ሊሆን አይችልም። በላቡ ሰርቶ ነው የሚያድረው፣ አይፈልግም። ሂር እንደዚህ ቆሻሾች ካሉ እናስተካክላለን። ያለ ምረት ያለችን ሀገር አንድ ናት። እቺ ሀገር ደግሞ ሁሉ ነገር አላት። ይበቃል። እንኳን ለኛ ለሌላም ይበቃል። የሚያዋጣው መደማመጥ፣ የሚያዋጣው ወንድማማችነት፣ የሚያዋጣው አንዱን አንደርስታንድ የሚያደርግበትን ነገር ማስተካከል። ፋኖ እንዲጠፋ እየሰራችሁ ነው ሲሉ ጠየቁት የባህር ዳር ከተማ ነዋሪዎች የኑሮ ውድነትና የ12ኛ ክፍል ሀገር አቀፍ ፈተና ተማሪዎች የውጤት ችግርን አንስተዋል። በሀገሪቱ ላይ በመደበኛ ሁኔታ ተደራጅተው ህዝብን በጠራራ ፀሐይ እየገደሉና እያሰቃዩ ያሉ እርምጃ እየወሰዱ ያሉ ሸኔና ህወሓት ያሉ ለምንድነው አገርን ለማዳን ለሀገር መስዋዕት የሆነው
ፋኖ ላይ ትኩረት የተደረገው ለምንድን ነው? በጉዳዩ ላይ ምላሽ የሰጡት ርዕሰ መስተዳድር ዶክተር ይልቃል ከፋለ ፋኖ እንደ አባቶቹ በክተት ዘመቻው ታሪክ የሰራ መሆኑን ገልጸው በስሙ የሚነግዱ ጥቅመኞችና ስርዓት አልበኞችን እንደማይታገሱ አንስተዋል። የሀገር አቀፍ ፈተናውን በተመለከተም ክልሉ ኮሚቴ አዋቅሮ እየሰራ መሆኑን ጠቅሰው የትምህርት ሚኒስቴር ለቅሬታዎች ፈጣን ምላሽ ሊሰጥ ይገባል ብለዋል። አንዱ ጥፋተኛ ነው አለና ፖሊስ ያዘው ፋኖ ነኝ የሚል ነው የነበረው እና እስር ቤት ገባ። ሌላው ወዲያው ፋኖ ታሰረ ማን ይነካዋል ተብሎ መጣ። ባሉበት ማት ሚሊሻ ነው የሞተው። ባሉበት ምንም መሳሪያ ቃታል ሳቡ መረጃው እንደሚነገር ለምን ይሳብባቸዋል? እነሱ ስማቸው አይጠራም አይነገርም ስለነሱ እና እንደዚህ የሚደረግ ከሆነ የፋኖን ስም የበለጠ እያጠፋ አማራው ስርዓት አልበኝነት እየነገሰ ገበሬው እንዳያርስ ነጋዴው እንዳይነግድ እንደፈለገው እንቅስቃሴ እንዳይኖር የሚያውከን ይሆናል። ስለዚህ እነዚያ ፋኖዎች አይደሉም። ትክክለኛ ፋኖዎች አሉ። ስማቸውን እጠቅስላቸዋለሁ። በሁሉም በጎጃም፣ በወሎ፣ በሸዋ፣ በጎንደር ጀግናዎች አሉ የተፋለሙ የሞቱ። እነሱን እናክብር እና ድንቅ እና ጀግ በመድረኩ የተነሱ ማህበራዊ ፖለቲካዊና ኢኮኖሚያዊ ጥያቄዎች በቂ ትኩረት የሚሹ ናቸው ያሉት ከፍተኛ አመራሮቹ በግብዓትነት የሚወሰዱትንም በትኩረት ይዘው እንደሚሰሩ ገልጸዋል። ለኢቲቪ ራሄል ፍሬው ባህር ዳር። መንግስት ቅድሚያ ሊሰጣቸው የሚገቡ ጉዳዮችን በመለየት ሊሰራ እንደሚገባው በሐዋሳ ከተማ በተዘጋጀ የህዝብ የምክክር መድረክ ላይ የተሳተፉ ነዋሪዎች አሳሰቡ። ስራ አጥነትና የኑሮ ውድነት ጉዳይ ጊዜ ሊሰጠው እንደማይገባም በተሳታፊዎቹ ተነስቷል። የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞ እንደዚሁም በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል የኢኮኖሚ ክላስተር አስተባባሪ ወይዘሮ አይና አለም ንጉሴ መድረኩን መርተውታል። ሚካኤል ገዙ መንግስት በሚተገብራቸው ፖሊሲዎችና በሚከተላቸው አቅጣጫዎች ዙሪያ የሚመክር የህዝብ የውይይት መድረክ ዛሬ በሐዋሳ ተካሂዷል። በመድረኩ የተለያዩ ጥያቄዎች በተሳታፊዎች ተነስተው ውይይት ተደርጎባቸዋል። በስፋት ከተነሱ ጉዳዮች መካከል በሐዋሳ ከተማ በቅር ተይዘው ያልተተገበሩና ተጀምረው የተጓተቱ የመሰረተ ልማት ስራዎችን በተመለከተ ጥያቄዎች ተነስተው የከተማዋ ከንቲባ ጸጋዬ ቱኬ ምላሽ ሰጥተዋል። በጅምር ላይ የቀሩ መንገዶች አሉ። እነዚህ በጅምር ላይ የቀሩ መንገዶች ዛሬ ብቻ አይደለም የምናነሳቸው። ስለዚህ አምና ምንድን ያደረግ ነው? ሁሉንም ፕሮጀክቶች አንደ መጨረስ፣ ሁሉንም ፕሮጀክቶች ክፍያዎችን አንደ ለመክፈል ከተማ አስተዳደሩ ይቸገራል። ስለዚህ ቅድሚያ የምንሰጣቸውን ፕሮጀክቶች እንለይ ብለን ለይተናል። በዚሁ አኳኋን ቅድም ወረቀት ሳቀርባቸው የነበርኩትን ፕሮጀክቶች አብዛኞቹን አስመርቀናል። ትልቅ ጃይንት የሆኑ ፕሮጀክቶች ግን ብዙ ዓመታት ያስቆጠሩ ብዙ ብር ያላቸው ለምሳሌ ታቦር አስፋልትን ካያችሁ እጅግ ቆየን። ታቦር ተራራውን እንደከበው እሱን አስፋልት ጨርሰን አሁን በሪፈራል በኩል ሰው ወደ ሎቄ ወደ አሞራ ገደል መሄድ ይችላል። አስፋልቱ አልቋል። እነዚህ አምና ያለቁ ናቸው። ዘንድሮ ደግሞ እንደዚህ ገና ተጨማሪ ፕሮጀክቶችን ለመጨረስ በትኩረት እየሰራን ያለ ነው። የስራ ዕድል ፈጠራን በተመለከተም በተሳታፊዎች ጥያቄዎች ተነስተዋል። ከዚህ በፊት ልጆች ሲማሩ ዲፕሎማ ሲያገኙ ድሮ ስራ ይቀጠሩ ነበር። አሁን ደግሞ ዲግሪ ጨርሰው ሳይቀጠሩ 5 ዓመታት አልፈዋል። ስንት ክፍል ተምሮ ነው ግን ስራ የሚያገኙ? በዚህ ጉዳይ ላይ ማብራሪያ የሰጡት የሲዳማ ክልል ርዕሰ መስተዳድርና የብልጽግና ፓርቲ ስራ አስፈጻሚ አባል አቶ ደስታ ሌዳሞ መንግስት ችግሩ መኖሩን እንደሚገነዘብ ገልጸው ነገር ግን ለችግሩ ዘላቂነት ያለው መፍትሄ ለማበጀት የስራ ባህል ለውጥ ማምጣት ያስፈልጋል ብለዋል። ችግሩ ችግር ነው። መፍቻው መንገድ ግን ቅጥር ብቻ አይደለም። መቅጠርም የተከለከለ አይደለም። መቅጠር የሚቀጠር ቦታ ሲኖር እዛ ላይ ገንዘብ ሲኖር መቅጠር ይቻላል፣ አልተከለከለም። ያም እንዳለ ሆነው ግን ሁሉንም ቀጥራችሁ ጨርሱ ቢባል እንዴት ይሆናል ነው ያልኩት። ይሄ ሌላም አማራጮች ስላሉ ነው። አማራጮቹ መቀጠር ብቻ ሳይሆን ሳይቀጠሩም ሀብታም መሆኛ መንገድ አለ። በዚህ ጉዳይ ላይ ከወጣቱ ወላጆችም ጋር ተጨማሪ ውይይት፣ ምክክርና ግንዛቤ የማስፋቱ ስራ መሰራት አለበት። የኑሮ ውድነት ችግርን በተመለከተም በሰጡት ማብራሪያ በዋነኛነት ምርታማነትን ማሳደግ መሰረታዊ ጉዳይ እንደሆነ አስረድተዋል። ለዚህ ብዙ ህዝብ የሚመጥን የሀገር ውስጥ ምርት የሚሆን ከውጭ የሚገባ ሸቀጥ በበቂ ደረጃ
ፍላጎትን የሚያሟላ ያህል ሳይሆን ሲቀር ሰዎች ይሻማሉ። ይሄ የሚፈታበት የራሱ መንገድ አለ። ከዚህ ውጪ መንግስት በተጨማሪነት የአቅርቦት ችግርን ለመፍታት የሚያስችል እርምጃ እየወሰደ ነው ያለው። በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል የኢኮኖሚ ክላስተር አስተባባሪና የብልጽግና ፓርቲ ስራ አስፈጻሚ አባል ወይዘሮ አይናለም ንጉሴ በበኩላቸው እንደ ሀገር የሚስተዋሉ ችግሮችን በመሻገር ጠንካራ ሀገር ለመገንባት ህዝብን የመፍትሄ አካል ለማድረግ ታስቦ የምክክር መድረኩ መዘጋጀቱን ተናግረዋል። በርካታ ችግሮች ገጥመውናል። የዓለም አቀፍ ጫናዎች አሉ፣ ውስጣዊ ችግሮች አሉ። እነዚህን ልሻገር የምችለው እኔን አምኖ ብልጽግናን አምኖ ድምጹን የሰጠኝን ህዝብ ይዤ ነው ብሎ ስለሚያምን ነው። ከጉባኤ ማግስት ወደ እናንተ መተን በጉዳዮች ላይ እየተነጋገርን ያለ ነው ማለት ነው። በውይይቱ ላይ በርካታ ቁጥር ያላቸው የተለያዩ ህብረተሰብ ተወካዮች ተሳትፈዋል። አሸባሪው የህወሓት ቡድን በአፋር ክልል እያደረገ ያለውን ወረራ በጋራ ለመመከት መንግስት በስፋት እንዲሰራ የአፋር ክልል ነዋሪዎች ጠየቁ። የጋራ ታሪክና ባህል ባላቸው የሶማሌና የአፋር ህዝቦች መካከል ችግር ለመፍጠር የሚደረገው ጥረት ከሁለቱ ህዝቦች እውቅና ውጪ በመሆኑ ችግሩ በመሰረታዊነት እንዲፈታም ነው ነዋሪዎቹ የጠየቁት። በአፋር ክልል ሰመራ ከተማ እየተካሄደ ባለው ህዝባዊ ውይይት የተለያዩ ጥያቄዎችም በመነሳት ላይ ናቸው። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊሰጠን ሪፖርተራችን ተስፋዬ ጫኔ በቀጥታ መስመራችን ከሰመራ አግኝተናል። ተስፋዬ እንደምንልሃል። እስቲ በመድረኩ ከህብረተሰቡ በዋናነት የተነሱት ጉዳዮች ምንድናቸው? ከመንግስት የስራ ኃላፊዎችስ የተሰጡ ምላሾች ምን ይመስላሉ? መልካም አመሰግናለሁ አልጋነሽ። ቀደም ሲል እንዳነሳሽው በዚህ በሰመራ ከተማ ህዝባዊ ውይይት እየተካሄደ ነው። በርካታ ከተለያዩ አካባቢዎች የተውጣጡ ዜጎች ናቸው በውይይቱ ላይ እየተሳተፉ የሚገኙት ማለት ነው። እንግዲህ ውይይቱ እየተመራ የሚገኘው በገንዘብ ሚኒስትሩ አቶ አህመድ ሽዴና በክልሉ ርዕሰ መስተዳድር ሀጂ አወል አርባ እንዲሁም ደግሞ በደቡብ ክልል ብሔር ብሔረሰቦችና ህዝቦች ክልል ምክትል ፕሬዚዳንት አቶ ተስፋዬ ገዙ አማካኝነት ነው። እንግዲህ ከረፋዱ ጀምሮ በርካታ ዜጎች ጥያቄዎችን እያነሱ ነው የሚገኘው። በተለይ ደግሞ ካለፉት 3 እና 4 ዓመታት ወዲህ የአፋር ህዝብ ራሱን በማስተዳደር በኩል በርካታ ለውጦችን እያገኘ ስለመምጣቱ ነው እነሱ ያነሱት ማለት ነው። ይህ ተጠናክሮ መቀጠል እንዳለበትና ቀደም ሲል የነበረውን ታሪክ የሚሽር ተግባር በመሆኑ ሊበረታታ የሚገባ ተግባር ነው የሚል ነገር አንስተዋል። ከዛ በተጨማሪ ግን በክልሉ በርካታ ችግሮች በመኖራቸው ምክንያት እነዚህ ችግሮች ሊፈቱልን ይገባል ሲሉ ነው ጥያቄዎችን እያነሱ የሚገኙት። በመግቢያሽ ላይ እንዳነሳሽው አሸባሪው የህወሓት ቡድን በዚህ በአፋር ክልል በተለይ ደግሞ ዞን 2 ተብሎ በሚጠቀሰው ዞን አካባቢ ማለት ነው በተለይ በ5 ወረዳዎች ላይ ወረራ ፈጽሞ በርካታ ዜጎችን እያፈናቀለ ነው የሚገኘው። ስለዚህ ይሄንን የሽብር ቡድኑን እንቅስቃሴ በመግታትና ለአንዴና ለመጨረሻ ጊዜ መፍትሄ እንዲገኝለት ለማድረግ የክልሉ መንግስት በተጨማሪ የፌዴራል መንግስት በርካታ ስራዎችን ሊሰሩ ይገባል የሚል ነገር ነው በተለይ ደግሞ በተወያዮቹ የተነሳው ማለት ነው። ከዛ በተጨማሪ በሰፊው ሲነሳ የነበረው ነገር እንግዲህ በተለይ ደግሞ በአፋር ህዝብና በኢሳ ጎሳ መካከል የተፈጠረው አለመግባባት በተለይ በሁለቱ ህዝቦች መካከል ካለው ታሪካዊ ግንኙነት የቤተሰባዊነትና በተለይ በደምና በሃይማኖትም በታሪክም እንደው የተሳሰሩ ህዝቦች በመሆናቸው ምክንያት ይሄን ያህል እዛ ድረስ የሚያደርስ ችግር አልነበረም። ነገር ግን ችግሩ ከጀርባው የተለያዩ ምክንያቶች ስላሉትና ይሄንን በመቀስቀስ በኩል የራሳቸውን ፍላጎት ለማሳካት የሚጥሩ ዜጎች በመኖራቸው ምክንያት የሚጥሩ አካላት በመኖራቸው ምክንያት ይሄንን ችግሩን በመሰረታዊነት መፍታት ይገባል። ለዚህ ደግሞ የፌዴራል መንግስትና የክልሉ መንግስት አሁንም በጥምረት ሊሰሩ ይገባል የሚል ነገር ነው ያነሱት። ከዛ በተጨማሪ እንግዲህ የኑሮ ውድነቱ ነው በቀኑ የ6 ሰዓት ዜና ወጃ ሰዓታችን ላይ ስናነሳው እንደነበረው በዚህ ክልል እየተካሄደ ያለው ጦርነት የኢኮኖሚ ጦርነትም ጭምር ነው። ኮንትሮባንዲስቶች በሰፊው እየተንቀሳቀሱና በተለይ ደግሞ በኑሮ ውድነቱ ላይ የራሳቸውን የሆነ አበርክቶ በማበርከት የኑሮ ውድነቱ ተጨማሪ ቤንዚን እንዲከፈከፍበት የራሳቸውን ስራ እየሰሩ ነው የሚገኘው። ይሄ እንግዲህ መንግስት እስከታች ድረስ ወርዶ ሊፈታው ይገባል የሚል ነገር ነው በዚህ በውይይቱ ተሳታፊዎች እየተነሳ የሚገኘው። ከዛ በተጨማሪ የኑሮ ውድነቱ በተጨማሪ እንግዲህ በዚህ በአፋር ክልል ያለው የመሰረተ ልማት ዝርጋታ የመንገድም ሆነ ሌሎች የሆስፒታል ጥያቄዎች በሰፊው ሲነሱ ነበር። በዚህ በሰመራ ከተማ ምንም አይነት ሪፈራል ሆስፒታል የለም። ይሄ ደግሞ ዜጎች ወደ ተለያዩ አካባቢዎች እንዲሄዱ ያስገድዳል። ቀደም ሲል ወደ መቀሌ ሄዱ ነበር፣ ወደ ደሴ ይሄዳሉ። አሁን ወደ መቀሌ ያለው ነገር ተዘግቷል። ወደ ደሴም ለመሄድ በጣም አስቸጋሪ በመሆኑ ምክንያት ዜጎች በዚህም እየተሰቃዩ ነው የሚገኙት። ከስራ ፈጠራም አንጻር እንደዚሁ ፋብሪካዎች ያለመስፋፋታቸው አሁንም ለስራ አጥነት መስፋፋት ከፍተኛ የሆነ ሚናውን እየተጫወተ ነው። እነዚህን ችግሮች መንግስት በመውሰድ አሁንም ሊፈታልን ይገባል የሚል ነገር ነው እያነሱ የሚገኙት። በዚህ በክልሉ እንግዲህ ወደ 5 ዞኖች ናቸው ያሉት። 5 ዞኖቹን ግን የሚያገናኝ ደረጃውን የጠበቀ አስፋልት ባለመኖሩ ምክንያት አሁንም ችግሩ ተስፋፍቶ በመቀጠሉና እናቶችም ለመውለድም እንደዚሁ አስቸጋሪ እንደሆነባቸው ወደ ጤና ጣቢያዎችም ለመውሰድ አስቸጋሪ ፈተና እንደሆነባቸው ነው እያነሱ የሚገኘው። ከዚህ በተጨማሪ አሁንም ውይይቱ እንደቀጠለ ነው የሚገኘው።
በርካታ ችግሮች ናቸው በነዋሪዎቹ እየተነሱ የሚገኙትና እነዚህን ችግሮች የፌዴራል መንግስት የስራ ኃላፊዎች ወስደው በክልሉ የሚፈቱትን በክልሉ በፌዴራል የስራ ኃላፊዎች ሊፈቱ የሚችሉትን ደግሞ እነዚህን ጥያቄዎች ወስደው መንግስት በአፋጣኝ አስቸኳይ መፍትሄ እንዲሰጣቸው በርካቶች እየጠየቁ ነው የሚገኙት። አሁን ላይ እንግዲህ በርካታ ጥያቄዎች እየተነሱ በመሆናቸው ምክንያት አሁን ከሰዓት በፊት ምላሾች እየተሰጡ አይደሉም ማለት ነው። የስራ ኃላፊዎቹ ግን እነዚህን ጥያቄዎች ይዘው ምላሽ ለመስጠት እየተዘጋጁ ነው የሚገኘው። ለእነዚህ ጥያቄዎች ምን አይነት ምላሽ ተሰጡ የሚለውን ጨምረን በማታ የዜና ወጃ ሰዓቶቻችን ወደ ተመልካቾቻችን እንደርሳለን። አመሰግናለሁ አልጋነሽ። አመሰግናለሁ ተስፋዬ። አስቡ ከኤቲኤም ያለ ካርድ ገንዘብ ማውጣት የሚችሉበት ቀላልና ፈጣን አማራጭ በሲቢኢ ብር ኮከብ 847 መሰላል በመደወል ከተዘረዘሩት አማራጮች ብር ለማውጣት የሚለውን አማራጭ ተጠቅመው የሚፈልጉትን የገንዘብ መጠን ለራሱ ያስገቡ። የተላከውንም ገንዘብ በማንኛውም የኢትዮጵያ ንግድ ባንክ ኤቲኤም በመሄድ ያለ ካርድ በቀላሉ ወጪ ማድረግ ይችላሉ። በተመሳሳይ ማንኛውም ሰው ገንዘብ ከኤቲኤም እንዲቀበል ቢፈልጉ የተቀባዩን ስልክ ቁጥር በማስገባት ገንዘብ ለቤተሰብ ወይም ለጓደኛው ይላኩ። ገንዘብ የተላከለትም ሰው በስልኩ የሚደርሰውን አጭር የጽሑፍ መልእክት ተጠቅሞ ካርድለስ የሚለውን አማራጭ በመምረጥ ብቻ ገንዘቡን ወጪ ማድረግ ይችላል። ሲቢኢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የኢቲቪ 4 ማዕዘን ዜናዎቻችን አሁንም ቀጥሏል። እንደ መንገድና ውሃ ያሉ የመሰረተ ልማት ችግሮች እንዲቀረፉላቸው የቦንጋ ከተማ ነዋሪዎች ጠየቁ። ነዋሪዎቹ በሰላም በመልካም አስተዳደርና መሰረተ ልማት ዙሪያ ህዝባዊ ውይይት አካሂደዋል። አለሚልፉ በኢትዮጵያ 11ኛው ክልል በመሆን ከ4 ወራት በፊት የተመሰረተው የደቡብ ምዕራብ ኢትዮጵያ ክልል አካል የሆነው የቦንጋ ከተማ ነዋሪዎች በሰላም መሰረተ ልማትና መልካም አስተዳደር ጉዳዮች ዙሪያ ከመንግስት አመራሮች ጋር ውይይት አድርገዋል። የተለያዩ የህብረተሰብ ክፍሎች በተሳተፉበት የህዝባዊ ውይይት መድረኩ በተለይ እንደ መንገድና ውሃ ያሉ የመሰረተ ልማት ችግሮችን በማንሳት መፍትሄ እንዲሰጣቸው ነዋሪዎቹ ጠይቀዋል። ወደ ቤንች ሸኮ ወደ ማጂ ስንሄድ በመሰረተ ልማት የተጎዱ ናቸው። እዚህ ከፋም ውስጥ ብንመጣ ሳይለም፣ ጫታ፣ አዲዮ አልፎም ደግሞ ጎረቤቶቻችን አሁን ክልል መሰረትንባቸው ጎረቤቶቻችን አካባቢ ወደ ኮንታ ወደ ዳውሮ ብንሄድ ትላልቅ መሰረተ ልማቶች የሚባሉት የሉ፣ መንገድ የለን። እኛ ጋምዝዝ ደቻ ጉዶ ወረዳ ውስጥ እነኚህ ነገሮች ውሃ ከሌላቸው ጥልቀት ያለው ውሃ ከሌለ እንዴት ነው አንድ ላይ ሆኖ ምርታማ የሚሆኑት? ነዋሪዎቹ ያነሱት የመሰረተ ልማት ጥያቄን ትኩረት በመስጠት ደረጃ በደረጃ ችግሩን ለመቅረፍ የክልሉም ሆነ የፌዴራል መንግስት ይሰራል ተብሏል። ከፍተኛ የፍትሃዊነት ችግር አለ። የመብራት ችግር ሁሉም አካባቢ አለ። የመንገድ ችግር አለ። ተደምሮ ብዙ ችግር ስለሆኑ ይሄ አካባቢ ሰፊ መልማት ያለበት አካባቢ ሰፊ የመንገድ ተደራሽነት የሚያስፈልገው አካባቢ መሆኑን ስመጣም አይቼዋለሁ፣ ተደርቻለሁ። ስለዚህ ይሄ ከሌሎች ህዝቦች ጋር እንግዲህ ሁሉ ነገር የቆየው ችግር ሁሉ ባንድ ጀምበር አይፈታም። በቅደም ተከተል በእቅድ ግን እንደ ሌሎች ህዝቦች እናንተም ችግር እየታየ የሚመለስበት ሁኔታ ብልጽግና ያምናል። ለኔ ስለ ቦንጋ ውሃ ከኔ በላይ እንደው ምናልባት የሚያስረዳ እዚህ ቤት አለ ብዬ አልወስድም። ችግሩን እኔ ያውቀዋለሁ፣ እየሄድንበት ነው ያለነው። በሁለት ሳምንት አንድ ጊዜ ስለሱ ጉዳይ እነጋገራለሁ። አሁን ሚኒስትሩን ጋብዣለሁ፣ ጠርቼዋለሁ። እዚህ ቀጥታ አንተ ራስህ መጥተህ ይሄንን ማየት አለብኝ የሚል እሳቸውም ይመጣሉ ብለዋል። ቲሙን ይዞ ሲመጣ ለዚህ የሚሆን መፍትሄ እናበጃለን። የቦንጋ ከተማ ነዋሪዎች ባደረጉት ህዝባዊ ውይይት ከጊዜ ወደ ጊዜ ሌብነትና አግላይነት እየተንሰራፋ መሆኑን በመግለጽ ይህንንም መንግስት ሊያጤነው የሚገባው ጉዳይ መሆኑን አንስተዋል። አግላይነት እየተፈጠረ ያለው ክራይ ሰብሳቢነትን አጠናክሮ ለመሄድ ነው። በዝምድና ነው ክልል የገባው የኛ አመራር፣ አብሮ በመብላት ነው፣ አብሮ በመጠጣት ነው። ባለሙያ ግልጽ ማስታወቂያ ወጥቶ ተወዳድሮ መግባት የለበትም። በደብዳቤ ከየቢሮ መጠራት አለበት። ሁሉንም የህብረተሰብ ክፍሎች በእኩልነት ለማገልገል ትልቅ ኃላፊነት እንደተጣለባቸው ነው ከመንግስት በኩል የተሰጠው ምላሽ። የመንግስት አመራሮች፣ የፖለቲካ አመራሮች ሁሉንም እምነቶችን በእኩል የማገልገል ኃላፊነት በተጨባጭ በተግባር ልናሳይ ይገባል።
የየብሔረሰቡ ልህቃን አግላይነትን፣ ጽንፈኝነትን፣ መገፋፋትን በጽናት መቃወም አለባቸው። የፖለቲካ ልህቃን የፖለቲካ መፍትሄ ማዕከል መሆን የለባቸውም። ነዋሪዎቹ የሚያነሱትን የሰላም የመልካም አስተዳደርና የመሰረተ ልማት ጥያቄዎች መልስ መስጠት የመንግስት ቀጣይ የትኩረት አቅጣጫ መሆኑም ተጠቁሟል። በሶማሌ ክልል በተከሰተው ድርቅ ምክንያት ጉዳት የደረሰባቸውን ዜጎች የመደገፍና የማቋቋም ስራ ህዝብና መንግስት በጋራ ሊሰሩት የሚገባ እንደሆነ ተገለጸ። የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድም ድርቁን አስመልክቶ መንግስት ከህብረተሰቡ ጋር እጅ ለእጅ ሆኖ ለመስራት ዝግጁ መሆኑን ተናግረዋል። ቴዎድሮስ ታደሰ የሶማሌ ክልል የህዝብ ለህዝብ ውይይት በጅጅጋ ከተማ ከሚገኙ ነዋሪዎች ጋር ተካሂዷል። በውይይቱ ላይ የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባል የሆኑት ዶክተር ኢዮብ ተካልኝና አቶ ኤሌማ አቡበከር እንዲሁም ሌሎች የክልሉ ከፍተኛ አመራሮች ተገኝተዋል። የአካባቢው ማህበረሰብ በውይይቱ ላይ የተለያዩ ጥያቄዎችን ያነሳ ሲሆን በዋናነትም ጥያቄዎቹ በክልሉ በተከሰተው ድርቅ እንዲሁም በሙስናና በብልሹ አሰራር ላይ ያተኮሩ ናቸው። በጅጅጋ የሚገኘው የውሃ ግድብ ይሰራልን። ይህ ግድብ በአካባቢው አንድ ዝናብ ሲጥል ከአመት እስከ አመት የሚያገለግል ውሃ ይዝልን ነበር። ከዚህ አካባቢ ባለፈ ከ70 እስከ 80 ኪሎ ሜትር በላይ ተጓጉዘው እዚህ ግድብ የሚጠቀሙ የአካባቢው ነዋሪዎች አሉ። አሁን ላይ ግድቡ ውሃ መያዝ አልቻለም፣ ደርቋል። ደለሉን ማንሳትና ማደስ ያስፈልገዋል። ሸቀሶገል ከሐፊስኩ ወይር ይhay ከጀዋቢዳ አበሾይን ከደድወይኑ ወይር ይህ የቢሮ ኃላፊዎች በመንግስት የሥራ ሰዓት በስራ ገበታቸው ላይ ያለመገኘት ችግር በአገልግሎት ሰጪ ተቋማት ላይ የሚታየውን የህብረተሰብ እንግልት በከፍተኛ ሁኔታ እንዲጨምር አድርጎታል። በተለይም ከሰዓት በኋላ የመንግስት አመራሮችን በቢሮአቸው ማግኘት ከባድ ሆኗል። እዚህ ላይ መንግስት አመራሮቹ ህዝብ የጣለባቸውን ኃላፊነት በአግባቡ እንዲወጡ ማድረግ ይኖርበታል። ከነዳጅ ጋር ተያይዞም ህገወጦች ነዳጅን ወደ ጎረቤት ሀገራት በማሸሽ የሚፈጥሩትን ችግር ማስቆም ተገቢ ነው። ከኑሮ ውድነትና ከስራ ዕድል ፈጠራ ጋር የተያዙ ችግሮችንም መንግስት ሊያጤናቸው የሚገቡ ጉዳዮች መሆናቸውን ነው ነዋሪዎቹ ያነሱት። በተለይ ከተማችን ውስጥ ያለው የውሃ ችግር የሚቀረፍበት መንገድ ያው ፕሮጀክት እየተካሄደ እንደሆነ በአቅም ነገሩ ፍጥነት እንዲኖረው ቢደረግ በጣም ጥሩ ነው ላለው marka xagga waxaan ka hadlayaa sicir bararka እኔ ስለ ኑሮ ውድነት ነው መናገር የምፈልገው። ትናንት አንድ ጣሳ ወተት 10 ብር የነበረው አሁን 15 ብር ገብቷል። 1 ሊትር ውሃ 15 ብር ተረክቤ በስንት ብር ልሽጠው? ከ15 ብር በላይ ማንም አይገዛኝም። ስለዚህ በኪሳራ ሸጣለሁ ማለት ነው። መንግስት በዚህ ረገድ ኑሮን እያስወደዱ ያሉ ነጋዴዎች ላይ ውሳኔ ያሳልፍ። ጥያቄዎቹን ተከትሎ ምላሽና ማብራሪያ የሰጡት የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ ህብረተሰቡ ያነሳቸውን ጥያቄዎች ለመመለስ ከፍተኛ ጥረት እየተደረገ እንደሚገኝ አንስተዋል። የውሃ ዝርጋታን በተመለከተ ዝናብ ከመምጣቱ በፊት በከተማው የውሃ አቅርቦት ተደራሽነትን ለማስተካከል እየሰራ እንገኛለን። በነዳጅ ላይ የሚታዩ የስርቆት ስራዎችና በህገወጥ መንገድ እየነገዱ የሚገኙ ግለሰቦችን የንግድ ፈቃድ እየነጠቅን ነው። ከኑሮ ውድነቱ ጋር በተያያዘም በተመሳሳይ እጃቸው ያለባቸው ግለሰቦች ላይ እርምጃ ለመውሰድ የሚያስችሉ ጥናቶች እየተካሄዱ ናቸው። ድርቁን በተመለከተ እስከ ሚያዝያ ድረስ ይቀጥላል። እንዳላችሁት ይህንን ችግር ለመቅረፍ መተባበር ያስፈልጋል። ለዚህም መንግስት ዝግጁ ነው። አመራሩ ትኩረት ህዝብን ማገልገል መሆኑን የጠቆሙት የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባል ዶክተር ኢዮብ ተካልኝ በዚህ ረገድ ህብረተሰቡ የሚታዩ ችግሮችን መግለጥና ማረም ይገባዋል ብለዋል። ያማረሩን ነገሮች ህዝቡን ያስቸገሩ የሌብነት የኑሮ ውድነት ጉዳዮች እነዚህን በየደረጃው በጣም ሲሪየስሊ ይዘነው የምንፈታው ነው የሚሆነው። ከአገልግሎት ስጣት ጋር ከሌብነት ጋር ያለው ነገር እኔ በዚህ አጋጣሚ ማንሳት የምፈልገው ህዝቡ ማሳየት መታገል አለበት። የመንግስት ሀብት የህዝብ ሀብት ማባከን ሐላል ነው ሐራም ነው አባቴ እንዳሉት ሐራም ነው የሚል ማህበረሰብ መፍጠር መቻል አለበት። መንግስት የህብረተሰቡን ጥያቄ ከመስማት ባለፈ ለመፍትሄውም በትኩረት እንዲሰራ በውይይቱ የተሳተፉ የህብረተሰብ ክፍሎች ጠይቀዋል። ለኢቲቪ ለተጠናቀረው ዘገባ ቴዎድሮስ ታደሰ ጅጅጋ። የጋምቤላ ክልል ነዋሪዎች መንግስት የኑሮ ውድነትና የመልካም አስተዳደር ችግሮች ላይ አፋጣኝ ልባት እንዲሰጥ ጠየቁ። የክልሉ መንግስት በበኩሉ ለሚነሱ ጥያቄዎች ምላሽ ለመስጠት በልዩ ትኩረት እንደሚሰራ ነው ያስታወቀው። ሚፍታህ አብዱል ቃድር ዝርዝር አለው።
የጋምቤላ ክልል ነዋሪዎች ዛሬ በወቅታዊ ክልላዊና ሀገራዊ ጉዳዮች ላይ ከክልሉ መንግስት ጋር በመከሩበት ወቅት ከቅርብ ጊዜ ወዲህ በመሰረታዊ የፍጆታ ሸቀጦችና በግንባታ እቃዎች ላይ የተከሰተው የዋጋ ንረት እንዲሁም በአገልግሎት አሰጣጥ ላይ የሚስተዋሉ የመልካም አስተዳደር ችግሮች ቶሎ መፍትሄ እንዲሰጣቸው ነዋሪዎቹ ጠይቀዋል። ብዙ ጊዜ ዘይት ለመግዛት በሚወጣበት ጊዜ የሚጣላቸው በርካታ ነጋዴዎች አሉ። ማንም ነጋዴ እንደፈለገ በየቀኑ እየጨመረ አሻጥረኛ ነጋዴዎች አሉ። ጋምቤላ ከተማ የገበያ ማዕከል የለውም። የገበያ ማዕከል ባለመኖሩ የተነሳ ጠንካራ ነጋዴዎች የሉም። ገበያው እንደሚታየው በዲዲሲ አጥር ስር የተወሰነው እንደ ክልል የገበያ ቦታ የለውም። የመልካም አስተዳደር ችግሮች እንዲሁም ስር የሰደደ ሙስና በእጅጉ ለዋጋ መጨመርና ለኑሮ ውድነቱ ትልቅ ምክንያት ሆኖ አግኝተነዋል። በተጨማሪም በከተማ ውስጥ የዘረፋና የሌብነት ተግባር መበራከት፣ የህንፃው መሳሪያ የጀርባ አጥንት የሆነ የሲሚንቶ ጉዳይ በጣም አንገብጋቢ ችግር ላይ ነው ያለው የከተማው ህዝብ። በጋምቤላ ከተማ ያለው የንጹህ መጠጥ ውሃ ችግርና የነዳጅ አቅርቦት እጥረት እንዲፈታ እንዲሁም ህገወጥ የጦር መሳሪያ ዝውውር እንዲቆምና ሲያዝ ቶሎ ውሳኔ እንዲያገኝ እንዲሁም ድንበር ዘለል የሙርሌ ታጣቂዎች ጥቃት እንዲቆም ሲሉም ነዋሪዎቹ ለመንግስት ጥያቄ አቅርበዋል። በሌላ በኩል በክልሉ የመምህራን ጥቅማ ጥቅም እየተከበረ ካለመሆኑ ጋር ተያይዞ የትምህርት ጥራት ጉድለት በስፋት እየተስተዋለ እንደሚገኝና ለስራ ዕድል ፈጠራ የተሰጠው ትኩረትም ዝቅተኛ መሆኑን የውይይቱ ተሳታፊዎች አንስተዋል። መሬት መምህሩ ከየት ያገኛል? ዛሬ በሙስና ነው፣ በብር ነው የሚሰጠው። መምህሩ በክራይ ቤት ነው ያለው። የኑሮ ውድነቱ እያያችሁት ነው። ስለዚህ ለመምራትም ያቃተው መምህር የትኛውን ብር ሰጥቶ ነው ከእንደገና ሌላ መሬት የሚያገኘው? ወጣቱ አንድ እየተማረ አይደለም። ትምህርት ቤት ሲሄድም አሁን የተነሳው ችግር አለ። ስማቸውን በአግባቡ የማይጽፉ ተማሪዎች ሃይስኩል ውስጥ አሉ ቢባል የሚያስደንቅ አይደለም። ማየት ትችላላችሁ። የክልሉ ርዕሰ መስተዳድር አቶ ሞዱ ጁሉና የደቡብ ምዕራብ ኢትዮጵያ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊው አቶ ጸጋይ ማሞ የለውጡ መንግስት የህዝቡን ቅሬታ ሰምቶ እንደከዚህ ቀደሙ ዝም የሚል ሳይሆን ከህዝቡ ጋር ችግሮችን በመለየት እየፈታ እንደሚሄድ ተናግረዋል። በክልላችን የጦር መሳሪያ ገወጥ የጦር መሳሪያ ዝውውር በጣም ሰፊ ነው። ካሉን የመልካም አስተዳደር ችግሮች በተጨማሪ ሲዳመር ችግር እንደሚሆንና ይህንን መፈታት እንደሚያስፈልግ የምናምንበት ጉዳይ ነው። ያለው የኑሮ ውድነት ፊታችን ወደ እርሻ ካላዞር ነው ያለው ችግር ማቅረብ ስለማንችል መሬቱምና ሌሎቹም ምቹ በማድረግ ኢንቨስትመንት ስራ በክልላችን እንድንሰራ እንደ አንድ አቅጣጫ የተቀመጠበት ሁኔታም አለ። የመምህራን ጥያቄ በአገር አቀፍ ደረጃ በብዙ ቦታ ነው የሚነሳው። የቤት፣ የኑሮ፣ የደረጃ እድገት ሁሉም። ስለዚህ ይህንን ፓርቲው ቁጭ ብሎ መነጋገርና መፍታት አለበት። ወደፊት ደግሞ ተስፋ ያለን ሀገር ነው። ከዚህ መውጣት እንችላለን። ዋናው በችግሮች ላይ መተማመን እንፍጠር። ጉድለቶቻችንን ደግሞ ሳናጋንንም ሳናሳንስም በሚዛኑ እናንሳ። ተባብረን ከሰራን ደግሞ ብልጽግና ማረጋገጥ እንችላለን። የተቀመጠው አቅጣጫ በአጠቃላይ በቀጣዮቹ ጊዜያት የኑሮ ውድነትና የመልካም አስተዳደር ችግሮችን እንዲሁም በሰላምና በጸጥታው ዘርፍ ያሉ ስጋቶችን ለመፍታት መንግስት የጀመረውን ስራ አጠናክሮ እንደሚቀጥልም አመራሮቹ ገልጸዋል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናቀረው ዜና ሚፍታህ አብዱልቃድር ከጋምቤላ። በቤኒሻንጉል ጉሙዝ ክልል በተለያዩ ዞኖችና ወረዳዎች ያሉ የጸጥታና የኑሮ ውድነት ችግሮችን ለመፍታት መንግስት ሊሰራ ይገባል ሲሉ ከመንግስት ከፍተኛ አመራሮች ጋር ውይይት ያደረጉ የአሶሳ ከተማ ነዋሪዎች ጠየቁ። የአካባቢውን ሰላም ለማረጋገጥና የኑሮ ውድነቱን ለማረጋጋት መንግስት እየሰራ ስለመሆኑም ተገልጿል። ጀማል አህመድ ዝርዝር አለው። በቤኒሻንጉል ጉሙዝ ክልል በአሶሳ ከተማ የሚገኙ የተለያዩ የማህበረሰብ ክፍሎች በወቅታዊ ጉዳዮች ላይ ከክልሉ ከፍተኛ የመንግስት አመራሮች ጋር ውይይት አድርገዋል። ነዋሪዎቹ ባደረጉት ውይይት በክልሉ ለዓመታት የዘለቀውን የጸጥታ ችግርና ከጊዜ ወደ ጊዜ እየተባባሰ የመጣውን የኑሮ ውድነት ችግር ለመፍታት መንግስት ትኩረት ሰጥቶ እንዲሰራ ጠይቀዋል። በክልላችን 3 ዞኖችና አንድ ልዩ ወረዳ ውስጥ አንጻራዊ ሰላም ያለበት አሶሳ ነው። ከማሺ ደስ ይላል። ሰሞኑን የእርቅ ስምምነት ላይ ደርሳቸዋል። ይሄ የሚያበረታታ ነው። መተከል ግን የሰው ልጅ በየቀኑ እንደ በሬ እየታረደ በየጊዜ እየሞተ እውነት ከህዝብ አቅም በላይ ሆኖ ነው፣ ከመንግስት አቅም በላይ ሆኖ ነው። እውነት ቲማቲም ከውጭ አናመጣም፣ ሽንኩርት ከውጭ አናመጣም። ሰው ተደራጅቶ በማህበር ተደራጅቶ ሰርቶ አመርቶ ነው ያለ። መስኖ በቂ መስኖ ነው ያለ አላቸው። ዛሬውኑ መንገድ መዘጋቱ ሲዘጋ
ትናንት 20 ብር የነበረው ሽንኩርት 60 ብር ያደርጉታል። ለምንድን ነው ሞሱ በ10 ብር እንገዛለን? ለምንድን ነው ማንጎ በ25 ብር እንገዛለን? ማንጎ መቆጣጠራችሁ ሰው የለም። ምክንያቱም የነፃ ገበያ ስለተባለ በቃ ፈለገ ሰው እንደፈለገ ይገዛል፣ እንደፈለገ ማንንም ሰው ይቆጣጠረው። ለምን? በአሶሳ ከተማ ተገኝተው ውይይቱን የመሩት የመከላከያ ሚኒስትሩ ዶክተር አብርሃም በላይ ከምንም በላይ የህብረተሰቡን ዘላቂ ሰላም ለማረጋገጥ መንግስት ትኩረት መስጠቱን ገልጸው ህብረተሰቡም ኃላፊነቱን እንዲወጣ ጥሪ አቅርበዋል። በችግር ውስጥ ሆነንም ግን እዚህ ክልል ውስጥ ነው ህዳሴን እዚህ ደረጃ ላይ ያደረስ ነው። በዚህ ችግር ውስጥ ሆነን ህዝባችን እየተደራጀ ወደ ልማት የሚገባበትን አሰራር እየዘረጋን ያለ ነው። ችግሮች ለመቅረፍ ደግሞ ቀደም እንዳልነው ነው የጸጥታና የደህንነት ጉዳይ የህዝብ ጉዳይ ነው። የመጀመሪያ ሌባ ያላቀፈ ሽፍታ ያልቀበረ ያልደበቀ ሰውና ህዝብ ካለን ሰላማዊ አካባቢ እንፈጥራለን። የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን በበኩላቸው መንግስት ችግሮቹን ለመቅረፍ እየሰራ መሆኑን ተናግረዋል። ግጭቶች እንዲኖሩ በህዝቦች መካከል መጠራጠር እንዲፈጠር የሚፈልጉ በርካታ እጆች አሉ። ይሄ መስማት የለባችሁ። ዘላቂ የሆነ ሰላም አሁን መንግስታችን ያስቀመጠው አቅጣጫ መተባበር ያስፈልጋል። ኑሮ ውድነት ዓለም አቀፍ ነው። በዚህ ላይ መንግስት መስራት ያለበት ነገር ይሰራል። እናንተ መተባበር አለባችሁ። ይሄን ጉዳይ መፍታት ያስፈልገናል። በክልሉ በተለያዩ ዞኖችና ወረዳዎች አስተማማኝ ሰላም በማስፈን የክልሉን ልማት ለማፋጠን በሚደረገው ርብርብ መላው የክልሉ ህዝብ ከመንግስት ጎን እንዲቆም ርዕሰ መስተዳድሩ ጥሪ አቅርበዋል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። የኮምቦልቻ ከተማ ነዋሪዎች ከተለያዩ የክልልና የከተማዋ ከፍተኛ የስራ ኃላፊዎች ጋር ህዝባዊ ውይይት እያካሄዱ ነው። በአገልግሎት አሰጣጥና በሙስናና መልካም አስተዳደር ችግሮች ላይ መንግስት ትኩረት እንዲያደርግም ነዋሪዎቹ ጠይቀዋል። የህዝቡን አብሮነት የሚያሻክሩና የአካባቢውን ሰላም የሚያደፈርሱ ሁኔታዎች አሁንም ስጋት በመሆናቸው አካባቢው ላይ በጦርነት ጉዳት የደረሰባቸውን ዜጎች በማቋቋምና የህብረተሰቡን ደህንነት በዘላቂነት ማረጋገጥ ላይ መንግስት እንዲሰራም ጥሪ አቅርቧል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃዎችን ልሰጠን ሪፖርተራችን ፋሲካ አያሌው በቀጥታ የስልክ መስመራችን ላይ ገብታለች። ፋሲካ እንደምን ዋልሽ? እንዴት ለሻል አልጋነሽ? ደህና። እስቲ ቀደም ሲል ለመግለጽ እንደሞከርኩት የኮምቦልቻ ከተማ ነዋሪዎች ባደረጉት ህዝባዊ ውይይት በርካታ ጥያቄዎችን ያነሱትና እንደው በዋናነት ከመንግስት ምላሽ የሚሹ ጥያቄዎች ብለው ያነሷቸው ጥያቄዎች ምን ነበሩ? የመንግስት የስራ አመራሮች ምላሾችስ ምን ይመስላሉ? አመሰግናለሁ። እንግዲህ እንዳልሽው የተለያዩ አካባቢዎች ላይ ህዝባዊ ውይይቶች እየተደረጉ ነው የሚገኙት። በዚህ በኮምቦልቻ ከተማም የተለያዩ የመንግስት ከፍተኛ የስራ ኃላፊዎች ከህዝቡ ጋር ውይይት እያደረጉ ነው የሚገኙት። ውይይቱ አሁንም እንደቀጠለ ነው። ነዋሪዎቹ የተለያዩ ጥያቄዎችን አንስተዋል። በተለይ በሰሜኑ የሀገሪቱ ክፍል የነበረውን ጦርነት ተከትሎ አካባቢው በርካታ ውድመቶችም ደርሶበት እንደነበር ይታወሳል። ከዚህ ጋር በተያያዘ እንግዲህ በተለይ አካባቢው ጉዳት የደረሰበት እንደመሆኑ ዜጎችን መልሶ የማቋቋም ደህንነታቸውን በዘላቂነት የማረጋገጥ ጉዳዮች መንግስት ትኩረት እንዲያደርግባቸውም ጠይቀዋል። ከዚህ በተጨማሪ እንግዲህ ህዝቡ መንግስት ላይ ያለውን እምነት ጥርጣሬ ውስጥ የሚያስገቡ የተለያዩ ችግሮች እንዳሉና በተለይም የሙስና አገልግሎት አሰጣጥ ላይ የመልካም አስተዳደር ችግሮች አፋጣኝ እርምት ሊሰጣቸው እንደሚገባም ነዋሪዎቹ ጠይቀዋል። በተለይ ደግሞ ህዝቡ አብሮነቱን የሚያሻክሩ የተለያዩ ሁኔታዎችም እንዳሉና በህዝቡ መሀል ሰርጎ ገቦች የህዝቡን የአብሮነት እሴት እየሸረሸሩት እንደሚገኙ ይህም የተለያዩ ጥረቶችን ተደርጎ ህዝቡም በራሱ እያጋለጠ አመራሩም እዚህ ላይ እርምጃ እንዲወስድም ነው የአካባቢው ነዋሪዎች ጥሪ ያቀረቡት። ከዚህ በተጨማሪ እንግዲህ የአካባቢው የጸጥታ መዋቅር ላይ የሚታዩ መከፋፈሎችም የደህንነት ስጋት ምንጭ ከመሆናቸው በፊት ምላሽ ወይም መፍትሄ ሊሰጣቸው እንደሚገባም አንስተዋል። በተለይም ደግሞ በጦርነቱ ሳቢያ ውድመት የደረሰባቸው የመሰረተ ልማቶች እንዲሁም አካባቢው የኢንዱስትሪ አካባቢ እንደሆነ ይታወቃል። ውድመት የደረሰባቸውም ኢንዱስትሪዎች እንዲሁ መልሶ ለማቋቋም ለመገንባት ትኩረት እንዲሰጥም ነዋሪዎቹ ጠይቀዋል። ከዚህ በተጨማሪ ግን የተለያዩ የመሰረተ ልማት ጥያቄዎች ነበሩ። ከዚህ በፊት አካባቢው ላይ ይነሱ የነበሩ እነዚህ በተወሰነ መልኩ ምላሽ እያገኙ መሆኑም የሚያበረታታ መሆኑን ነው ነዋሪዎች ያነሱት። ከዚህ በተጨማሪ አካባቢው ላይ የሚታዩ ለውጦች ሊቀጥሉ እንደሚገባ የደህንነት የጸጥታ ስጋቶችም እንዲሁ መፍትሄ ሊሰጣቸው እንደሚገባም አንስተዋል። ለውጥን
በተለይ መድረኩ ላይ የነበሩ አመራሮች ደግሞ ካነሷቸው ጉዳዮች አንዱ ለውጥን መፈለግ ብቻ ለውጥን ማምጣት እንደማይቻል ያለፉት አጋጣሚዎች ማሳያ መሆን እንደሚችሉና አመራሩ በቅርበት ከህዝቡ ጋር ከሰራ የተለያዩ ለውጦችን ማምጣት እንደሚቻል የአካባቢው ነዋሪ ምስክር መሆን እንደሚችል አንስተዋል። ከዚህ በተጨማሪ ግን የሰላምና የጸጥታ ጉዳይ የመንግስትም የአካባቢው አመራሮችም ዋነኛ ትኩረት እንደሆነ አንስተው ብዝሃነትን የሚያስተናግድ ስርዓት ለዚህ አንዱ መፍትሄ እንደሆነና አካባቢው ደግሞ በተለይ ወሎ ሲባል ብዝሃነትን የሚያሳይ እንደመሆኑ የዚህ የአካባቢው እሴት ዘላቂ ሰላምና አብሮነትን አካባቢው ላይ ለማረጋገጥ አንዱ መንገድ መሆን እንደሚችልም ህብረተሰቡን በዚህ ረገድ በትብብር ሊሰራ እንደሚገባም ነው አጠቃላይ በመድረኩ ላይ የተነሱ ሀሳቦች። ውይይቱን የተመለከቱ ሌሎች ዘገባዎችን ደግሞ በቀጣይ የሚኖሩ የዜና እወጃዎቻችን ላይ የምናደርስ ይሆናል። አመሰግናለሁ ፋሲካ። ተመልካቾቻችን የኢቲቪ 4 ማዕዘን ዜናዎቻችን አሁንም ቀጥሏል። የሰዓቱን አበይት ጉዳዮች እናስታውሳችሁ። አሸባሪው የህወሓት ቡድን በአፋር ክልል እያደረገ ያለውን ወረራ በጋራ ለመመከት መንግስት በስፋት መስራት እንዳለበት የአፋር ክልል ነዋሪዎች ጠየቁ። በአንዳንድ የአሜሪካ ኮንግረስ አባላት የረቀቀውን HR 6600 ኢትዮጵያ ተገዳ እንድትቀበል ለማድረግ ከኢንቨስትመንት እስከ ሰብአዊ መብት ድረስ ያሉ ዘርፈ ብዙ ማዕቀቦች ተካተውበታል። የኢትዮጵያ አየር መንገድ ቦርድ አቶ መስፍን ጣሰውን የአየር መንገዱ ዋና ስራ አስፈጻሚ አድርጎ ሾመ። ሰሜን ኮሪያ ወደ ጃፓን የባህር ክልል የባሊስቲክ ሚሳኤል ሙከራ ማድረጓን ጃፓን አስታወቀች። አብራችን ቆዩ። ትኩረታችን አርቲፊሻል ኢንተለጀንስ ላይ ነው። እውነት አርቲፊሻል ኢንተለጀንስ ሰውን መተካት ይችላል? ማሽን አንድ ስፔሲፊክ ታስክ እንሰጠዋለን፣ ያችን ታስክ ይሰራልናል። የአእምሮ ስራን የሚጠይቁ ተግባራትን መፈጸም የሚችሉ ናቸው። ልጅ ብቃት የሚጠይቁ ስራዎችን ሙከራዎች ተደርገው ታይተዋል። ሱፐር ኢንተለጀንት ይሆናሉ። ኢቭን ከሰው በላይ ራሱ ማሰብ ይችላሉ። አርቲፊሻል ኢንተለጀንስ ላይ ኢንቨስት ማድረግ ምንድነው ትርጉሙ? በዚህ ጊዜ አሁን የሚመጣው ክረምት ምን አይነት ዌዘር ነው ያለው የሚለው ነገር ፕሬዲክት ያደርግልናል። የኔ ትውልድ እሁድ ምሽት 1 ሰዓት ላይ በኢቲቪ ዜና ቻናል ይጠብቁን። በተደጋጋሚ ሲጠይቋቸው የነበሩ በክልልነት የመደራጀት የልማትና የመልካም አስተዳደር ጥያቄዎችን መንግስት እንዲፈታላቸው የአርባ ምንጭ ከተማ ነዋሪዎች ጠየቁ። ነዋሪዎቹ በተለያዩ ጉዳዮች ዙሪያ ከፌዴራልና ከክልል የመንግስት የስራ ኃላፊዎች ጋር ተወያይተዋል። ተስፋዬ ለሜሳ ዝርዝር አለው። የአርባ ምንጭ ከተማ ነዋሪዎች ከመንግስት የስራ ኃላፊዎች ጋር ባደረጉት ውይይት የመልካም አስተዳደር ችግሮች እንዲፈቱላቸው መንግስት የዜጎችን የኢኮኖሚ ተጠቃሚነትን ለማሳደግ ይበልጥ መስራት እንደሚገባውና ሌሎች ጥያቄዎችንም አንስተዋል። ውይይቱን የመሩት የደቡብ ክልል ርዕሰ መስተዳደር አቶ ርስቱ ይርዳው፣ የጤና ሚኒስትር ዶክተር ሊያ ታደሰና የጋሞ ዞን ዋና አስተዳዳሪ አቶ ብርሃኑ ዘውዴ ከነዋሪዎቹ ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። 2 እና 3 ልኡካኖች እኛ ጋር መጥተው ሲያወያዩን ነበር። ክልል ትሆናላችሁ፣ ከየትኛው ዞን ጋር አብራችሁ ትኖራላችሁ፣ ከነማን ጋር ትኖራላችሁ ቢባል ዝንታለም አስተዳደር መዋቅር ያለ አስተዳደር የነበረ አካባቢ ነው። ከማንም ጋር በህብረት አብሮ ይኖራል። ማንም ጠልቶ አያውቅም። መዋቅሩ ከመጣ እሰየው ብለን እንቀበላለን ብሎ ነው የኛ ህብረተሰብ ቃል ገብቶ የሸኘው። ግን እጃችሁን የያዘው እንዳትወስኑ፣ የህብረተሰቡን ሐሳብ እንዳትወስኑ ምን ነገር ነው የያዛችሁ? የአደረጃጀት ጉዳዩም ተመካክረን መፍታት ይኖርብናል። ተነጋግረን መፍታት አለብን ነው አቅጣጫ የተቀመጠው። ለዚህ ደግሞ ዝግጁ መሆን ያስፈልጋል። በእርግጠኝነት ዝግጁ ነው ይሄ ማህበረሰብ፣ ብዙ ችግር የለበትም። ይሄንን ለማድረግ መንግስት ተባብረን ፓርቲያችን አንዱ መፍታት አለብን ከደቡብ አኳያ ብሎ ካስቀመጠው ውስጥ አንዱ የአደረጃጀት ጉዳይ ነው። እዚህ አካባቢ እንዲህ አይነት ልማት ይመጣል ተብሎ ቃል ተገፍቶ ይህ ይሆናል ተብሎ እኛ በጉጉት በጥበቃ ከነገም ዛሬ ይመጣል እያልን እየጠበቅን እስካሁን ድረስ ከኛ ኋላ ቃል የተገቡባቸው ቦታዎች ከኛ በኋላ የታወቁ አካባቢዎች
ያው በኢትዮጵያ ቢኖሩ ዛሬ ሲለሙ እኛ ያው የበይ ተመልካች ሆነን ቁጭ ብለን ምንድነው የኛ ችግር? አርባ ምንጭ አካባቢ የኢንቨስትመንት ሴንተር መሆኑ አይቀርም። በግል ብዙ ባለሀብቶች እየሰጠን ነው ያለነው። እኛ በሄድንበት ሁሉ ሎቢ ያረግን ነው ያለነው። ስለዚህ እኛ እንደ ክልል መንግስት ሁሉም አካባቢ በልማት ኮምፒት እንዲያደርጉ እንዲወዳደሩ እንዲሰሩ ነው የምንፈልገው። ለዛም እናበረታታለን። በብዙ መንገድ አቀደንም እየሰራን ነው። ከተማው ውሃ አገልግሎት ኢንተርፕራይዝም ከተማ አስተዳደሩ ጋር ሆነው እየሰሩ ነው። እኛም በቅርበት እየተከታተል አለን። ቀን ቀን ውሃ ማያገኙ ሰፈሮችም አሉ። ማታ ማታም እንደ ሌባ ውሃ የሚመጣባቸው መንደሮች። ስለዚህ ጥያቄው ትክክል ነው፣ ለማሻሻል ይሰራል። ቤት ሰርቶ ለህብረተሰቡ ዝቅተኛ ዋጋ አከራይቶ ማኖር የሚችሉ ባለሀብቶችንም የመጋበዙና ወደኛ የመላኩ ጉዳይ ቢታይና የሊዝ ፖሊሲን በመንግስት ደረጃ በፈተሽ ይላለው። ገንዘብ ቆጥበው መሬት ያላገኙ ቤት መስራት ያልቻሉ ማህበራት አሉ። እነዚህን በእርግጠኝነት በቀጣይ ወራት ለማለትም ይከብደኛል። ከከተማ አስተዳደሩ ጋር በዞንም ደረጃ ስለወሰንን የመሬት አቅርቦት ከክልል ከተማ ልማትም ጋር ስለተናበብን በአጭር ጊዜ ውስጥ ለተደራጁ ማህበራት በሙሉ የቤት መስሪያ ቦታ አቅርቦት እንዲኖር ወስነናል። መንግስት ህዝቡን በትክክል የሚያዳምጥና ያሉበትን የተለያዩ ችግሮች መፍታት ከቻለ ህዝቡም ከመንግስት ጎን እንደሚቆምና ድጋፍ እንደሚያደርግ በውይይቱ ላይ የተሳተፉ የአርባ ምንጭ ከተማ ነዋሪዎች አረጋግጠዋል። ለኢቲቪ ተስፋዬ ለሜሳ፣ አርባ ምንጭ። መንግስት ዘላቂ ሰላምን በማስፈን ለኑሮ ውድነት መፍትሄ እንዲሰጥ የጅማ ከተማ ነዋሪዎች ጠየቁ። የፈተናዎች መብዛት ከብልጽግና ጉዟችን አያስቆመንም በሚል መሪ ሐሳብ በጅማ ከተማ ህዝባዊ ውይይት ተካሂዷል። ለጅማ ዞን የመንግስት ኮሙኒኬሽን ዘገባ ሐምራዊት ብርሃኑ። መንግስት በአሁኑ ወቅት ማድረግና ማሻሻል ስላለበት ጉዳዮች ላይ በጅማ ከተማ ህዝባዊ ውይይት ተካሂዷል። በውይይቱ በተለይ በየአካባቢው የሚታየው የጸጥታ ችግር፣ የኑሮ ውድነትና የሌብነት መስፋፋት ተነስቷል። በተጨማሪም የመንግስታዊ አገልግሎት በገንዘብ እየተሸጠ በመሆኑ መንግስት ችግሩን በአፋጣኝ እንዲፈታ ተጠይቋል። ለችግሮቹ መንስኤም በመንግስት መዋቅር ውስጥ የሚገኙ አመራሮች መሆናቸውን የተናገሩት ነዋሪዎቹ ይህም ሊስተካከል ይገባል ብለዋል። ይህ ፓርቲ ጅምሩ የመደመር እሳቤን ይዞ እየተጓዘ ነው ያለው። ይህ አስደሳች ነው። ነገር ግን እየሰራ ያለው በኢህአዴግ ወይም በወያኔ ጎዳና ነው። ሲስተም አልቀየራችሁ። የ1000 ብር ደሞዝ ሰው እንዴት በ1000 ብር ዘይት ይገዛል? በምን እንጀራ ይገዛል? በምን ልብስ ይገዛል? በምን ልጅ ያስተምራል? ሲሚንቶም በየቀኑ ነው የገባ ነው። በየቀኑ 3 መኪና ጅማ ውስጥ የገባ ነው። ይሄን እንደሚሸጥ አይታወቅም፣ ቦታው አይታወቅም። ኦሮሚያን የስንት ክልል ዞን እያስተዳደረ እንደሆነ አላውቅም። ምን እየሰራ ነው የሚል ጥያቄ ነው ያለ። ለምን እንደምትፈራሩትስ ምንድን ነው? በዚህ ደረጃ ነው ወይስ የፓትሮኔጅ ኔትወርኩ ከብልጽግና ትን አቅም በላይ ሆኖ ነው ወይስ ከወያኔ በላይ ነው? እንዴት ነው ነገሩ? ከኦሮሚያ ነው የመጣችሁት? ከሚኒስተር ቢሮ ነው የመጣችሁት? ዛሬ አውርተን ነገ የምንጠመድበት መሆን የለበትም። የጅማ ከተማ ከንቲባ አቶ ነጅብ አባራያ የመንግስት አገልግሎት አሰጣጥን ለማሻሻልና የኑሮ ውድነት ችግርን ለመቅረፍ እንደሚሰራ ተናግረዋል። ህዝባችን በአካባቢው የሚመረተው ምርት ተጠቃሚ እንዲሆን እንኳ አላደረግንም። በግምገማችን ያየነው ነገር እሱን እናስተካክል በሚል ነው። በኦሮሚያ ክልል በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪ አቶ አብዱላኪም ሙሉ በክልሉ አንዳንድ ቦታዎች የሚታዩ የጸጥታ ችግሮችን ለመፍታት እየተሰራ ነው ብለዋል። ኡመተ ከንቡቂስቱ ኡመተ ከናጄስቱ ኡመተ ከንደረርቱ ህዝብን የሚያፈናቅሉ የሚገድሉና ለችግር የሚያጋልጡትን ለምን ማጋለጥ አቃታችሁ ብላችሁ ለጠየቃችሁን አንደኛ የፖለቲካ ስራው ጠንካራ ባለመሆኑ ነው። ሁለተኛ የጸጥታ ስራውን በህግ የበላይነት ማስከበር አለመቻላችን ነው። ሌላው በህዝብ ትግል ውስጥ የህዝብ ተሳትፎ ባለመረጋገጡ ነው። ያለው መፍትሄ ህዝብን በማሳተፍ የሚያስፈልገውን የፖለቲካ ስራዎች በመስራት በየመንደሩ የሚሄድ ሽፍታን ማጥፋት ነው። በመዋቅር ውስጥ ያሉ ሌቦችን ማጥፋትም የግድ ነው። ሀገርን ከመጉዳት አልፎ ባህል እየሆነ በመምጣቱ መንግስትም ይህን ችግር ለመፍታት ጠንክሮ ይሰራል። ዘላቂ ሰላምን መገንባት የመንግስት ቀዳሚ ትኩረት ነው ያሉት በህዝብ ተወካዮች ምክር ቤት የመንግስት ተጠሪ አቶ ተስፋዬ በልጅጌ መንግስት ከህዝብ ጋር በመቀናጀት በቀጣይ የተጠናከረ ስራ ይሰራል ሲሉ ተናግረዋል። መዋቅራችን የማጥራት ስራ ከጉባኤው በፊት ጀምሯል። ይህንን ስራ አጠናክረን እንቀጥላለን። ከስኳር
ከዘይት ከሲሚንቶ ጋር የተያዙ በግብይት ስርዓት ውስጥ በግብይት ሰንሰለት ውስጥ ያሉ ችግሮችንም ያላችሁትን በሙሉ ኖት አድርገናል። ህዝቡን የሚበዘብዙ አካላት ትክክል አይደለም አንተ ማቆም አለብህ ብላችሁ እናንተም እኛን ማገዝ አለባችሁ። ኤችአር 6600 ረቂቅ አዋጅ በኢትዮጵያ ላይ ትልቅ ችግር የሚፈጥር በመሆኑ በሀገሪቱ ያለው አመራር በትስስር ገጹ ሊዋጋው ይገባል ሲሉም ነዋሪዎቹ ገልጸዋል። ኢትዮጵያ ላይ ጫና ለማሳደር ያለመና በአሜሪካ ኮንግረስ የተረቀቀው ኤችአር 6600 ረቂቅ ህግ የሀገርን ሰላምና ጸጥታ ለማስፈን የሚደረጉ ተልእኮች ላይ እገዳን ይጥላል። ረቂቁን ኢትዮጵያ ተገዳ እንድትቀበል ለማድረግም ከኢንቨስትመንት እስከ ሰብአዊ መብት ድረስ ያሉ ዘርፈ ብዙ ማዕቀቦች ተካተውበታል። ከዚህ ጉዳይ ጋር የተገናኙ መረጃዎችን ልታደርሰን ባልደረባችን ሮዛ መኮንን ስቱዲዮ ተገኝታለች። እንደምን ዋልሽ ሮዛ? እንዴት ውለሻል? ገና መቀጠል ትችያለሽ። አመሰግናለሁ። ተመልካቾቻችን የኤችአር 6600 በአንዳንድ የአሜሪካ ኮንግረስ አባላት የወጣ ኢትዮጵያ ላይ ጫና ለማሳደር በማስፈለጉ የወጣ ረቂቅ ህግ ተደርጎ ነው የሚቆጠረው። በአንዳንድ የኮንግረሱ አባላት ነው እንግዲህ ይህ ይፋ የተደረገው። ረቂቁ ህገ ዘርፍ በተለይም ዘርፈ ብዙ የሆነ ጫና ለማሳደር ስለማለሙ ነው የሚጠቀሰው። ከዚህ በኋላ የምንመለከታቸው በተለይ በምን ጉዳይ ላይ ነው አብዛኛውን ጫና ለማሳደር ያለሙ የሚለውን በዝርዝር የምንመለከታቸው ይሆናል። እንግዲህ ኢትዮጵያ በተለይም ከተልእኮ ዘመቻው ጋር በተገናኘ ከህልውና ዘመቻ ጋር በተገናኘ ያደረገቻቸው ሂደቶች ላይ ቅድመ ሁኔታዎች ተቀምጠው እነዛን ቅድመ ሁኔታዎች ካላሳካች ይህንን በተለይም ኤችአር 6600 የተለያዩ ዘርፈ ብዙ የሆኑ ማዕቀቦች የተጣሉበትን ተግባራዊ ለማድረግ ያለመ ረቂቅ ህግ ሆኖ ነው የሚገኘው። አንደኛው የተለያዩ በሀገር ውስጥ የሚከሰቱ የሰላምና የጸጥታ ችግሮችን የሚደረጉ እነሱን ለመታደግ እነሱን ለማስፈን ሰላም ለማስፈን የሚደረጉ የወታደራዊ ተልእኮች እንዳይፈጸሙ ገደብን የሚጥል ነው። ከዛ ባለፈ ፍትህ ከማስፈን ይልቅ ሁሉም አካላት አካታች የሆነ ድርድሮች እንዲደረግ ግፊት የማድረግና ይህንን ቅድመ ሁኔታ ኢትዮጵያ እንድታሳካ ለማድረግ የታለመ ረቂቅ ህግ ሆኖ ነው የምንመለከተው። የሰብአዊ እርዳታን ካለምንም ማጣራት ወደ ሀገር ውስጥ እንዲገባ ለማድረግም ታልሞ የተሰራ ነው። በበርካታ ግጭት ባለባቸው ሀገራት እንደሚታየው በርካቶች ያንን ግጭት ለመጠቀም የሚደረግበት ሂደት ተደርጎ ነው የሚቆጠረው። በበርካታ የዓለም ሀገራትም ይኸው ሲስተዋል ነበረም። ካለማጣራት ሳይፈተሽ ወደ ሀገር ውስጥ እንዲገቡ ግጭቶች የሚባባስባቸው መንገዶች እንዲፈጠሩ በማድረግ ረገድ ሲሰሩ የነበሩ ስራዎች እንዳሉ ይታወቃል። እነዚህ እንደ ቅድመ ሁኔታዎች ኢትዮጵያ እንድትፈጽማቸው ከተቀመጡት ውስጥ ናቸው። ከዛ ባሻገር የድንበር የአየርና የባህር የሆኑ ገደቦችን ድጋሚ እንዲጤኑ እንዲሁም ደግሞ የሰብአዊ መብት ጥሰቶች በገለልተኛ አካል እንዲጣሩ በማድረግ ረገድ ኢትዮጵያ በተባበሩት መንግስታት ድርጅት ያካሄደችው የሰብአዊ መብት ጥሰቶችን እና በኢትዮጵያ የሰብአዊ መብት ተቋም የተካሄደው እውቅናን ያገኘ በበርካታ ሀገራት ቅቡልም የሆነ እያለ ነገር ግን ሌላ ገለልተኛ አካል ድጋሚ እንዲያጣራ ሉዓላዊ የሆነ የሀገርን መብት በመጣስ ረገድ ቅድመ ሁኔታዎች የተቀመጡበት ነው። እንግዲህ እነዚህ ቅድመ ሁኔታዎች ካልተሳኩ የኤችአር 6600 ማዕቀቦች ተግባራዊ ይደረጋሉ በማለት ነው የአሜሪካ ኮንግረስ ረቂቅ ህጉን አንዳንድ አባላቱ ያወጡት። የመጀመሪያው ሰላምና ደህንነት ላይ የሚጣለው ነው የሚሆነው። ሰላምና ደህንነት ላይ ለጸጥታ አካላት የሚደረግ ድጋፍን የማቋረጥ በዋናነት ይዟል። ይህ ሂደት እንግዲህ አብዛኛውን ለጸጥታ አካላት የሚደረግ በምስራቅ አፍሪካ ቀጠና ኢትዮጵያ በሰላምና በጸጥታ ዘርፍ ላይ ራሷን በማሳደግ ረገድ ያሉ ስጋቶችን ለመከላከል የምታደርጋቸው ጥረቶች እንዳይሳኩ በማድረግ ረገድ የሚደረጉ ድጋፎችን የማገድ ያም ብቻ አይደለም በራስ ገንዘብም የሚገዙ በግዢ የሚፈጸሙ ወታደራዊ ሂደቶች ላይ ክልከላ የማድረግን እንደዚሁ የተቀመጠ ማዕቀብ ሆኖ ወይም ደግሞ ሊቀመጥ የታሰበው ማዕቀብ ሆኖ እናገኘዋለን። ሌላው በፋይናንስ ስርዓቱ ላይ እንደዚሁ የተመላከተ ነው። በብድር የቴክኒክ ድጋፍ የፋይናንስ ግኝቶች እነዚህ እንግዲህ ለአንድን ሀገር ለማቆም ትልቅ የሆነ በተለይም አሁን ሀገሪቱ ባለችበት ወቅታዊ ሁኔታ ሊጠቀሱ የሚችሉ አስፈላጊ የሆኑ ነገሮች ናቸው። እነዚህን የማገድ ይህም ብቻ አይደለም አሜሪካ ብቻ ሳትሆን ከደጋፊ ሀገራት ጭምር ይህንን የፋይናንስ አቅርቦት የብድር የቴክኒካል ድጋፍም ጭምር በቴክኒክ የሚደረጉ ድጋፎችም ጭምር እንዳይኖሩ የማድረግ ክልከላዎችን ለማድረግ ነው የታቀደው። በኢንቨስትመንት ረገድም እንግዲህ አሜሪካ የዓለም አቀፍ ተቋማት ትልቅ የሚባሉ የፋይናንስ ተቋማት አሏት። እነዛ የፋይናንስ ተቋማት በኢትዮጵያ ላይ የሚደረጉ ኢንቨስትመንቶችን እንዳያደርጉ የመከልከል ሂደት አለ። ከዛው ጋር ተገናኝቶ የአሜሪካ ኩባንያዎች ኢትዮጵያ ላይ ኢንቨስት እንዳያደርጉ የማድረግም ሂደት አለ። እንግዲህ ኢንቨስት እንዳያደርጉ የፋይናንስ ተቋማቶቻቸው ብድር ይከለክላሉ ማለት ነው። ከዛ ውጪ ሀገሪቱ የውጪ ምንዛሬ እንዳታገኝ በማድረግም ክልከላዎች ለማድረግ የታቀደ ነው። እንግዲህ የሰብአዊ መብት ሌላኛው ክልከላ ውስጥ ወይም ደግሞ በማዕቀብ ዘርፍ ላይ ልናያቸው የምንችላቸው ናቸው። የኢትዮጵያን ዲያስፖራ
ሀገርን በገንዘብም ሆነ በሀሳብ የመደገፍ ሂደትን በተግባር እንዳይወጡ በማድረግ ምንም አይነት የገንዘብ ድጋፍም ሆነ የሌሎችን በተለይም የቴክኒካል ድጋፍ ወይም ደግሞ በእውቀታቸው ሀሳቦቻቸውን በተለያዩ ፕሮጀክቶች ሊሆኑ ይችላል በሌሎች ሀገራዊ ጉዳዮች ላይ እንዳያፈሱ ለማድረግ የታቀደ እቀባ ወይም ደግሞ ክልከላ የማድረግ አንዱ አካል ነው። ከኢሚግሬሽን ጋርም የተገናኘ በተመሳሳይ ግጭቱን ደግፏል ተብሎ ለተከሰሰ የአካል እገዳ ሰውም አካልም ንብረትን የማገድ ሂደት ከዛ በተጨማሪ ደግሞ ነባር የሚሆነ አዲስ የሚሆነ ቪዛ ማመልከቻዎችን የመሰረዝ ሂደትን ያካተተ አጠቃላይ እቀባዎችን ለመጣል ያለመ ሂደት ነው ማለት ነው። እንግዲህ ይህ እንቅስቃሴ በሙሉ መላው ኢትዮጵያውያን በአንድነት ቆመው ሊከላከሉት የሚገባ ኢትዮጵያ አሁን ያለችበትን የኢኮኖሚ የፋይናንስ እና አስፈላጊ የሚባሉ ሂደቶችን እንዳታከናውን ትልቅ እንቅፋት ሊሆን የሚችል ረቂቅ ሕግ በመሆኑ እንዳይጸድቅ ለማድረግ የበርካቶች ጥረት ይጠበቃል ማለት ነው። ኤችአር 6600 ጋር የተገናኙ ለአሁኑ ያስኳቸው መረጃዎች እነዚህን ይመስላሉ። አልጋንሽ ወደ አንቺ ልመልስ። አመሰግናለሁ ሮዛ። ዜናዎቻችን ይቀጥላሉ። የኢትዮጵያ አየር መንገድ ቦርድ አቶ መስፍን ጣሰውን የአየር መንገዱ ዋና ስራ አስፈጻሚ አድርጎ ሾመ። አቶ መስፍን ላለፉት 38 ዓመታት የኢትዮጵያ አየር መንገድን ከባለሙያነት እስከ ቺፍ ኦፕሬቲንግ ኦፊሰር በመሆን ያገለገሉ ሲሆን አየር መንገዱን የተቀላቀሉት ገና ከዩኒቨርሲቲ እንደተመረቁ ነው። አቶ መስፍን ጣሰው በአየር መንገዱ በተለያዩ ኃላፊነቶች መስራታቸውን የአየር መንገዱ የቦርድ ሰብሳቢ አቶ ግርማ ዋቄ ተናግረዋል። ባለፉት 10 ዓመት ከምናምን አዘ ቺፍ ኦፕሬቲንግ ኦፊሰር ኦፕሬሽኑን ኮንትሮል አድርጎ ሲሰራ ይኖረ ነው። ስለዚህ ለአየር መንገዱ አዲስ ሰው አይደለም። አየር መንገዱን ታሪክ፣ የአየር መንገዱን ሰው፣ የአየር መንገዱን አሰራር የሚያክሰው ነው። ዛሬ አቶ መስፍን ያለው ቶጎ ነው። አስካይ ሲኦ ሆኖ ኦልሞስት ይር ቶጎ ነው ያለው። ትላንትና ቦርዱ ይህንን ዲሳይድ ካደረገ በኋላ አነጋግረነዋል። እሱም እኔ ከመጀመሪያም የገባሁት ኢትዮጵያ አየር መንገድ ነው። አሁንም በኢትዮጵያ አየር መንገድ ነው እዚህ የተመደብኩት። አየር መንገዴን ለማገልገል ኃላፊነት ከተሰጠኝ በደስታ አቀበላለሁ ብሎ ተቀብሏል። ስለዚህ እዛ ያለውን ኃላፊነቱን አስረክቦ እንደምታውቁት አስካይ የኢትዮጵያ አየር መንገድ ሜጀር ሼር ሆልደር የሆነበት ነው። ያንን አስረክቦ ከዛ መንግስት ጋር ያለውን ካረካከበ በኋላ መጥቶ ኢትዮጵያ አየር መንገድን እንዲመራ ተደርጓል። ስለዚህ አዲሱ የኢትዮጵያ አየር መንገድ ጀነራል ማኔጀር አቶ መስፍን ጣሰው ናቸው። አየር መንገዱ በተጨማሪም የቦርድ አባላቱን በአዲስ መልክ ማዋቀሩን ነው የቦርዱ ሰብሳቢ አቶ ግርማ ዋቄ የተናገሩት። በዚህ መሰረት አቶ ተክለወልድ አጥናፉ የጠቅላይ ሚኒስትሩ አማካሪ፣ አቶ ተመስገን ጥሩነህ የብሔራዊ መረጃና ደህንነት ዳይሬክተር ጀነራል፣ ሌተናል ጀነራል ይልማ መርዳሳ የኢፌዴሪ አየር ኃይል አዛዥ፣ አቶ ታደሰ ጥላሁን የናሽናል ኦይል ኖክ ዋና ስራ አስፈጻሚ የቦርድ አባላት ሆነው ተሹመዋል። አየር መንገዱ እስከዛሬ ጥሩ ስራ እየሰራ ነው። ወደፊትም ጥሩ ስራ መስራት አለበት። እንዴት ይቀጥላል የሚለውን መንግስት ተነጋግሮበት የሚመለከተው ሚኒስትሪ አንደኛ የነበረውን ቦርድ ቀይሮ፣ ያ ቦርድ ለብዙ ዘመን የሰራ ቦርድ ነው፣ ቀይሮ ውስጥ ከቦርድ አባልም የነበሩ ሰዎችን ግማሾቹን ወደዚሁ አሸጋግሮ አዲስ ቦርድ አቋቁሟል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም ባጋጠማቸው የጤና እክል ምክንያት ከኃላፊነታቸው በፈቃዳቸው መልቀቃቸውን በትላንትናው ዕለት አየር መንገዱ ማስታወቁ ይታወሳል። እንደ ሪፖርተራችን ቅድስት ማሞ ዘገባ ላለፉት 11 ዓመታት በዋና ስራ አስፈጻሚነት ማጠቃላይ ደግሞ በተለያዩ የስራ ክፍሎች ለ37 ዓመታት የኢትዮጵያ አየር መንገድን ያገለገሉት አቶ ተወልደ ገብረ ማርያም አየር መንገዱ ትርፋማ ሆኖ እንዲቀጥል ላሳዩት የአመራር ብቃት አየር መንገዱ ምስጋናውን ገልጿል። ከሰሞኑ መጣል የጀመረው የበልግ ዝናብ በድርቅ የተጎዱ አካባቢዎችን ተጠቃሚ እንደሚያደርግና ለመኸር እርሻ ዝግጅት እንደሚጠቅም የብሔራዊ ሜትሮሎጂ ኢንስቲትዩት አስታውቋል። ከዝናቡ የተወሰነው መጠን ደመናን ወደ ዝናብ በሚቀይረው አዲሱ ቴክኖሎጂ የተገኘ መሆኑንም ኢንስቲትዩቱ ገልጿል። ተመልካቾች ከዚህ ጉዳይ ጋር በተያያዘ ተጨማሪ መረጃዎችን እንዲሰጡን እዚህ ስቱዲያችን እንግዳ ጋብዘናል። እንግዳችን የኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና ዳይሬክተር አማካሪና ከፍተኛ ተመራማሪ ዶክተር አሳምነው ተሾመ ናቸው። ከእሳቸው ጋር ቆይታ ይኖረኛል። እንኳን ደህና መጡ ዶክተር።
ለና እስቲ ቀደም ሲል ለመግለጽ እንደተሞከረው ያው ከሰሞኑ እየዘነበ ያለው ዝናብ በድርቅ በተለይ ለተጎዱ አካባቢዎችና አጠቃላይ ለመኸር እርሻ አስፈላጊ መሆኑ ተገልጿል። ከዛ ስንመለስ ግን ሰሞኑን በተለያዩ ሀገሪቱ አካባቢዎች እየጣለ ያለው ዝናብ መንስኤዎቹ ምንድናቸው? መንስኤውን እንጂ እሺ አመሰግናለሁ። እንግዲህ የኢትዮጵያ ሜትሮሎጂ ኢንስቲትዩት በመንግስት ከተቋቋመ ጀምሮ በርካታ የአየር ሁኔታና የአየር ጠባይ መረጃዎችን በማዘጋጀት መንግስታዊና መንግስታዊ ያልሆኑ ተቋማት በወቅቱ ጥራቱን በጠበቀ አግባብ እየሰጠ ይገኛል። የዘንድሮውን የበልግ 2014 ዓመተ ምህረት ትንበያን ባለፈው ጥር 16 2014 ዓመተ ምህረት በርካታ ከፍተኛ የመንግስት የስራ ኃላፊዎች እንደዚሁም በርካታ ተሳታፊዎች በተገኙበት በልግ ዋነኛ የዝናብ ወቅታቸው በሆኑ በሀገራችን የኢትዮጵያ ሶማሌ ክልል በደቡብ አጋማሽ የሀገራችን አካባቢዎች ቦረናና ጉጂ እንዲሁም የደቡብ ብሔር ብሔረሰቦችና ሕዝቦች ክልልን ጨምሮ ከመደበኛ በታች የሆነ የዝናብ ስርጭት እንደሚኖራቸው ትንበያው በምናዘጋጅበት ጊዜ ለተጠቃሚዎች መረጃውን ሰጥተን ነበረ። ስለዚህ ይሄ የሚሆንበት እንግዲህ በተለይም በምስራቅና መካከለኛ ፓሲፊክ ውቅያኖስ ከመደበኛ በታች መቀዝቀዝ እንደዚሁም ደግሞ የህንድ ምዕራባዊ ክፍሉ ከመደበኛ በታች ከመቀዝቀዝ ተያይዞ ወደ ሀገራችን ሲገባ የነበረውን እርጥበት በአግባቡ እንዳይገባ ከማድረግ ጋር ተያይዞ በበልግ ከመደበኛ በታች የዝናብ ሁኔታ እንደሚኖር ትንበያ አድርገን ነበረ። ነገር ግን ይህን የሰጠነውን ትንበያ በየ10 ቀኑ በየወሩ እያደስን ወይም ደግሞ አብዴት እያደረግን በምንሄድበት ጊዜ ከማርች አጋማሽ ጀምሮ ዝናቡ በአንዳንድ የበልግ ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ እየጣለና በመጠን በምናይበት ጊዜ ከቀላል እስከ ከባድ መጠን የጣለባቸው አካባቢዎች አሉ ማለት ነው። ይህም የሆነበት እንግዲህ ለበልግ ዝናብ መፈጠር አመቺ የሆኑ የአየር ሁኔታ ክስተቶች ከጊዜ ወደ ጊዜ እየተጠናከሩ ከመሄዳቸው ጋር ተያይዞ እየመጣ ነው ማለት ነው። መልካም። እስቲ ዝናቡ አሁን ከሰሞኑ የጣለው ማለት ነው በግብርናና ጤናማ የውሃ አካላት በሚባሉት ላይ የሚያደርሰው ተጽዕኖስ እንዴት ይገለጻል? እሺ አመሰግናለሁ። እንግዲህ ይሄ በልግ የምንለው እንግዲህ ለደቡብ አጋማሽ የሀገራችን አካባቢዎች ዋነኛ የዝናብ ወቅታቸው ነው ማለት ነው። በርካታ የግብርና ስራዎችን የሚያከናውኑበት ነው። እንደዚሁም ደግሞ ለእንስሳት የግጦሽ ሳር የሚያስፈልግበት አካባቢ ነው ማለት ነው። ስለዚህ ይሄ ሰሞኑ መጣል የጀመረው የዝናብ ሁኔታ ቀጣይነቱን በምንመለከትበት ጊዜ ከቀን ወደ ቀን ለበልግ ዝናብ መፈጠር አመቺ የሆኑ የአየር ሁኔታ ክስተቶች እየጠናከሩ ከመሄዳቸው ጋር ተያይዞ በእነዚህ አካባቢዎች ላይም ከቀላል እስከ ከባድ መጠን ያለው ዝናብ እንደሚኖር የተለያዩ የትንበያ መረጃዎቻችን ይጠቁማሉ ማለት ነው። ስለዚህ ይሄ ዝናቡ ከቀን ወደ ቀን እየተስፋፋና እየተጠናከረ በሚሄድበት ጊዜ በተለይም ለበልግ የግብርና ስራ ወይም ደግሞ የእርሻ እንቅስቃሴ ውሃን በአግባቡ ለመያዝም ለግጦሽ ሳርም ለእንስሳትም እንደዚሁ አስፈላጊ እንደሆነ ይታመናል ማለት። ስለዚህ ይሄ ሰሞኑን እየጣለ ያለው ዝናብ በርካታ የኢኮኖሚ ተግባራት አዎንታዊ ሚናን ይጫወታል ማለት ነው። ቀጣይነቱስ እንዴት ነው የሚገለጸው? የአየር ትንበያው ምን ይመስላል በቀጣይ? እሺ እንግዲህ የበልግ የሚባሉት እንግዲህ ከየካቲት እስከ ግንቦት ያሉትን ወራት ያጠቃልላል። ስለዚህ በቀሪዎቹ የበልግ ወራትም በተለይም የበልግ ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎችና አሁን በድርቅ ለተጎዱ የሀገራችን አካባቢዎች ላይ ጥሩ የሆነ የዝናብ ስርጭት እንደሚኖራቸው የተለያዩ የትንበያ መረጃዎች ይጠቁማሉ ማለት ነው። በተለይም ትናንትና ከትናንት ወዲያ በቦረና በጉጂ እንደዚሁም ደግሞ በጅጅጋ አካባቢ መካከለኛ መጠን ያለው ዝናብ እንደተመዘገበ ከስፍራው የደረሱን የሜትሮሎጂ መረጃዎች ያመላክታሉ ማለት። ስለዚህ በቀሪዎቹ የበልግ ወራትም ይሄ ጥሩ የሆነ የዝናብ መጠን እንደሚኖር የተለያዩ መረጃዎች ያመላክታሉ ማለት ነው። ዶክተር ስቱዲዮ መጥተው ለሰጡን መረጃ እናመሰግናለን። እኔም አመሰግናለሁ። ወደ ውጭ ዜና አልፋለሁ። ሰሜን ኮሪያ ወደ ጃፓን የባህር ክልል የባሊስቲክ ሚሳኤል ሙከራ ማድረጓን አስታወቀች። ፒዮንግያንግ ወደ ምስራቃዊ ጃፓን ያስወነጨፈችውን የባሊስቲክ ሚሳኤል ሙከራ የደቡብ ኮሪያ መንግስት ማረጋገጫን ሰጥቶበታል። ይህ ሙከራ በዚህ አንድ ዓመት ብቻ ለ11ኛ ጊዜ የተደረገ